ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የዓመቱ የስፖርት ጋዜጠኞች ጸሐፊያን ማህበር የዓመቱ ምርጡ ተጫዋች በመባል ተመርጧል። ብዙ የሚያጠያይቅ እንዳልነበር በእርግጠኝነት መናገር የምንችል ይመስለኛል። ብዙ አስደናቂ የሚባል ሲዝንን እያሳለፈው ከሚገኙ የእንግሊዝ ፕሪሚየር ሊግ ተጫዋቾች መካከል መሆኑን የሚያሳይ በትክክል ባለፉት 36 ሳምንታት የእንግሊዝ ፕሪሚየር ሊግ የሜዳ ላይ ቆይታዎች ሜዳ ላይ እያስመለከተን የሚገኘው የብሩኖ ፈርናንዴዝ ብቃት ምናልባትም የዓመቱም የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች የመባል ክብርን ሊያቀዳጀው የሚችሉ ዘርፈ ብዙ ምክንያቶች ያሉት ተጫዋች ነው ማለት ይቻላል እና ደግሞ በትክክል ብዙሃኑ የእግር ኳስ ቤተሰቦች ሁለት አይነት ሀሳቦች ላይ ነው አሁን ባለ ሁኔታ ላይ ሀሳቦቻቸው ሊከፋፈል የሚችሉት። ማን ነው የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች መባል የነበረበት? ዴክላን ራይስ አሊያስ ብሩኖ ፈርናንዴዝ የሚሉ ሀሳቦችንም ጭምር ያነሳሉ። ነገር ግን የዓመቱ ምርጥ የእግር ኳስ ተጫዋቾች ተብለው በሚሸለሙበት ሂደት ውስጥ ብሩኖ ፈርናንዴዝ ከፊት የሚነሳው ተጫዋች ሆኖ ተመልክተናል። ባለፉት ጥቂት አስርተ ዓመታት የእንግሊዝ የእግር ኳስ ተጫዋቾችን ካደረጓቸው እጅግ አስደናቂ የውድድር ዘመናት አንዱን የውድድር ዓመት ለማጠናቀቅ ይሄኛው በብሩኖ ፈርናንዴዝ መካከል በዚህ የውድድር ዓመት እያሳለፈው የሚገኘው ቆይታው ፍጹም የተለየ የሚባል ተጫዋች ሆኖም ጭምር እየተመለከት ነው። ምክንያት ብዙ ቁጥሮች አሉ አይደለ? ከቁጥሮችም ጭምር ደግሞ ያለፉ ማስረጃዎች አሉ። የእንግሊዝ ፕሪሚየር ሊግ 19 ኳሶችን ለግብ አመቻችቶ በማቀበል እንደነ ሜሱት ኦዚል ካሉ ተጫዋቾች ጋር ታሪክ ተጋርቷል። ያ ብቻ አይደለም። በአንድ የውድድር ዓመት 20 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል የኬቨን ደብሮይን እና የቴሪ ዳንኤል ኦንሪን ክብረ ወሰን ለመጋራት ስቲል ሁለት ጨዋታዎች እየቀሩት አንድ አሲስት ብቻ ማድረግ ከነዚህ ተጫዋቾች ጋር መጋራት የሚችለውን እድል እንዲያገኝ ያስችሏል። ዘንድሮ በአንድ ክለብ ውስጥ እንዲህ አይነት በጣም የተለየ ዶሚኔት ማድረግ የቻለ ተጫዋች በእንግሊዝ እግር ኳስ ላይ ፈልጎ ማግኘት በጣም አስቸጋሪ ይመስላል። ባለፉት ጥቂት ዓመታት በጣም አስደናቂ የሚባሉ ተጫዋቾች አሉ። ለምሳሌ ወደኋላ መለስ ስንል ይህንን ክብረ ወሰን ማሸነፍ የቻሉ አሊያም በውድድር ዓመታቶቻቸው ቆይታ የዓመቱ ምርጥ ተጫዋችም ጭምር ተብለው የተመረጡ እንደነ ሙሐመድ ሳላ፣ ፊል ፎደን፣ ኤርሊንግ ብራውት ሃላንድ፣ ሙሐመድ ሳላ፣ ሩበን ዲያዥ፣ ጆርዳን ሄንደርሰን፣ ራሂም ስተርሊንግ፣ ሙሐመድ ሳላ፣ ንጎሎ ካንቴ፣ ጄሚ ቫርዲ ያሉ ተጫዋቾች በዚህ ደረጃ ከፊት የሚነሱ ተጫዋቾች ናቸው። የእንግሊዝ እግር ኳስ የአንድ የውድድር ዓመት ምርጥ ተጫዋችም ጭምር ተብለው በጸሐፊያን በኩል የተመረጡ። በዚህ ሂደት ውስጥ ግን የዚህ ቡድን ተጫዋች ሆነው በዚህ የውድድር ዓመት ደግሞ በጣም የተለየ ጊዜን ካሳለፉት ተጫዋቾች መካከል አንዱ ነበር ማለት የሚቻልበትን ሲዝር ያሳለፈው ተጫዋች ብሩኖ ፈርናንዴዝ ነበር ማለት ይቻላል እና ቡድኑን ያሸጋገረበት መንገድ ምናልባትም ማንቸስተር ዩናይትድ በዚህ ውድድር ዓመት ወደ አውሮፓ ሻምፒየንስ ሊግ የመሳተፍ እድሉ ምናልባትም ኢምንት ነበር ማለት ይቻላል። አሰልጣኝ ማይክል ካሪክ እና ብሩኖ ፈርናንዴዝ ወደዚህ ቡድን በተለይ ብሩኖ ፈርናንዴዝ የአጥቂ አማካይ ሆኖ መጫወት እስኪጀምር ድረስ በተመሳሳይ ደግሞ ማይክል ካሪክም ጭምር ማንቸስተር ዩናይትድን ተረክቦ ከ3-4-3 የጨዋታ መንገድ ወደ 4-2-3-1 ይህንን ቡድን ካመጣ በኋላ በጣም የተለየውን የውድድር ዘመን ለማሳለፍና ይበልጥ ደግሞ ለጎሎች በጣም ቅርብ ሆኖም ጭምር የተመለከት ነው የምንገኘውን ብሩኖ ፈርናንዴዝን እንድናይ ምክንያት የሆነ ተጫዋች ሆኖ ያሳለፈበትን ጊዜ እየተመለከትንበት የሚገኝ የውድድር ዓመትን እያሳለፈ የሚገኝ ተጫዋች ነው። እናም በዚህና በሜዳ ውስጥ በተመለከትናቸው ወጥ በሆኑ ብቃቶች ውስጥ የውድድር ዓመቱ የዓመቱ ምርጡ ተጫዋች ተብሎ ለመመረጥ ምክንያት የሆነው የሜዳ ላይ ፐርፎርማንሶቹ የመረም ይገቡት የነበረ ነው። በዚህ ውድድር ዓመት ራይስ ልክ ነው ሁለተኛው ነው ማጠናቀቅ የቻለ ተጫዋች ነው። በዚህኛው ሂደት ውስጥ ግን ደግሞ በጣም የሚጠበቀው ሌላ ትልቅ ሽልማቶች ይኖራሉ። ከነዛ ውስጥ አንደኛው የእንግሊዝ ፕሪሚየር ሊግ ያመጡ ምርጡ ተጫዋች ማን ነው የሚለው ጥያቄም ጭምር ደግሞ ወደፊት ሌላ ምላሽ የሚፈልገው ርዕሰ ጉዳይ ሊሆን እንደሚችል ይጠበቃል አይደለ? ያንን እናያለን። አሁን ባለበት ሁኔታ ግን በውድድር ዓመቱ ከተመለከትናቸው የዚህ ቡድን ፐርፎርማንሶች ውስጥ በትልቁ የሚነሳ ሆኖ ከተመለከትናቸው አጋጣሚዎች ውስጥ በትልቁ የምናስታውስበትን ምሽቶች እያሳለፈ የሚገኝ ነው እና ሪሊ ደግሞ በጣም ብዙሃኑ የእግር ኳስ ቤተሰቦችም ጭምር የሚስማሙበት አንድ ለመከራከርም ጭምር የማይሆነው ብሩኖ ፈርናንዴዝ በውድድር ዓመቱ ላሳለፈው አስደናቂ ለሚባለው ቆይታው የዓመቱ ምርጥ ተብሎ ለመመረጡ በቂ ምክንያት እንዳለውም ጭምር የሚያሳይ ነው። ቅድም እንዳነሳ ነው ግን
በእግር ኳስ ቆይታዎች ከተመለከትናቸው በጣም ቤስት የሚባል ሲዝንን ካሳለፉት ተጫዋቾች መካከልም ጭምር አንዱ ያደርገዋል እና የአማካይ ስፍራ ተጫዋች ሆኖም ጭምር ይህንን ማሸነፍ የቻለም ሌላው ጥራቱን ከጠበቁት ተጫዋቾች መካከልም ጭምር ይነሳል በቅርብ ጊዜያቶች ውስጥ። ቅድም እንዳነሳ ነው ሁሉ አንዱ ከሊቨርፑል፣ ማንቸስተር ሲቲ እንዲሁም ከንጎሉ ካንቴው ቼልሲ በኋላ ከ2017 በኋላ ይህንም ማሸነፍ የቻለም ጭምር ከረጅም ጊዜ በኋላ በዩናይትድ መለያ የተመለከትነውም ጭምር ተጫዋች ያደርገዋል አሁን ባለበት ነባራዊ ሁኔታና ሲዝኑ ያመረብ የሚገባው ተጫዋች እንደነበር በትክክል የተመለከተነው ተጫዋች ሆኖ ሜዳ ውስጥ ያስተዋልነው ነበር። ይህ ፖርቹጋል ኢንተርናሽናል በዚህ ውድድር ዓመት በተመለከትናቸው ጨዋታዎች ከ37ቱ በ34ቱ በቀጥታ መሳተፍ የቻለ ተጫዋች ነው። በአጠቃላይ በሁሉም ውድድሮች ማለት ነው 8 ጎሎችን አስቆጥሯል። 21 ለገብ የሚሆኑ ኳሶችን አመቻችቶ መቀበል የቻለ ተጫዋችም ጭምር ነው እና እዚህ ጋር ጥያቄ የሚነሳበት አይደለም። ከ2020 የስፖርቲንግ ቆይታው በኋላ ወደዚህ ቡድን ከመጣ በኋላ እንደነ ክሪስቲያኖ ሮናልዶ፣ ማርከስ ራሽፎርድ ያሉ ተጫዋቾች ይህንን ክብረ ወሰን ማሸነፍ የቻሉ ተጫዋቾች ናቸው። ግን እሱ ደግሞ በጣም የተለየውን ሲዝኖችን እያሳለፈ የሚገኝ ተጫዋችም ጭምር ሆኖ እንመለከታለን። በዩናይትድ ከዋይኒ ሩኒ በኋላ በተለይ በ2010 ይህንን ካሸነፈ በኋላ ለመጀመሪያ ጊዜ ማሳካት የቻለም ጭምር ተጫዋች ያደርገዋል ማንቸስተር ዩናይትድ። ምክንያቱም ከዋንጫ ጋር ፍጹም ርቆ የሚገኝ ተጫዋች እንደመሆኑ መጠን በጣም ትላልቅ የሚባሉ ተጫዋቾች ይህንን ክብረ ወሰን ማሸነፍ የቻሉ ተጫዋቾች አሉ። እንደነ ስኮት ፓርከር፣ ሮቪን ቫን ፐርሲ፣ ጋሬዝ ቤል፣ ሉዊስ ሱዋሬዝ፣ ወይን ሩኒ፣ ስቴቨን ጀራርድ ያሉ ተጫዋቾች ሁለት ጊዜንን ማሸነፍ የቻሉ ተጫዋቾች አሉ። እንደነ ክሪስቲያኖ ሮናልዶ ያሉ ሰዎች ተጫዋቾችም ጭምር ደግሞ ይህንን በማድረግ ከፊት ከሚነሱ ሰሞች መካከል የሚጠቀሱ ናቸው። ለብሩኖ ፈርናንዴዝ ግን ሲዝኑ በጣም የተለየ እንደመሆኑ መጠን የውድድር ዓመቱን ቢያንስ ከዋንጫ ውጭ እንኳን ቢሆን እንዲህ አይነት ክብረ ወሰኖችን ማሸነፍ ከእሱ የሚጠበቅበት የውድድር ዓመት እንደሆነም ጭምር የሚጠበቅ ነው። አሁን ላይ ሌትሊ እየወጡ የሚገኙ መረጃዎች የ31 ዓመቱ የማንቸስተር ዩናይትድ እንዲሁም የፖርቹጋል ብሔራዊ ቡድን የፊት መስመር ተጫዋች የሆነው ብሩኖ ፈርናንዴዝ በዩናይትድ የመቆየት እድሉ በጣም ሰፊ ነውም ጭምር ተብሏል። አሰልጣኝ ማይክል ካሪክ የቡድን አካል እቅድ እንዲሆንም ጭምር ፍላጎት እንዳላቸው እየተነሳ ነው የሚገኘው። ምናልባትም አሁን በጣም ጥሩ መንፈስ ላይ በሚገኝበት ሰዓት ላይ ተጨማሪ ዓመታትን በኦልትራፎርድ የሚያቆየውን ኮንትራት እንዲፈርም ጭምር ከሚጠበቁት ተጫዋቾች መካከል አንዱ ሆኖ እየተመለከት ነው እንገኛለን። ዴክላን ራይስ እና ሃርሊንግ ብራውት ሃላንድን አሸንፈዋል። በዚህ ቆይታዎች ውስጥ 56.1 ሚሊዮን ፓውንድ ብቻ ነበር ይህንን ተጫዋች ክለቡ የሳውዲ አረቢያው አልሂላል ተጫዋቹን ለማስፈረም ያወጣ የነበረው ምናልባትም ወደ 80 ሚሊዮን ዩሮ አካባቢ የሚጠጉ ገንዘቦች በዩናይትድ በኩል ያንን ጥያቄ ዲክላይን አድርጓል። መጨረሻ ላይ ግን አሁን ባለበት ሁኔታ 32 ዓመቱ ላይ በቅርቡ ይቃረባል። በማንቸስተር ዩናይትድ ከሚገኙ ተጫዋቾች ውስጥ አንዱና ከፍተኛ ደሞዝም ጭምር ያገኛሉ ተብለው ከሚጠበቁ ተጫዋቾች መካከል የመሆን እድል ያለው ስቲል በዩናይትድ ቤት ውስጥ ከሚገኝ ተጫዋች ጥሩ ክፍያ የሚከፈለው ተጫዋች ነው። ግን የላቀውን ክፍያ የሚያገኙ ተጫዋችም ጭምር ደግሞ እንዳልሆኑ ይታወቃል። አሁን ላይ በማይክል ካሪክ በተጫዋቹ በጣም ደስተኛ መሆናቸውንም ጭምር እየተናገሩ ነው የሚገኙት። ራሱ ብሩኖ ፈርናንዴዝም ጭምር ደግሞ እየተመለከታችሁት እንዳለው ደስተኛ ነው የሚል ሀሳባቸውንም ጭምር እያጋሩ ነው የሚገኙት እና በእግር ኳስ እየተመለከትናቸው ካሉ ይሄ እግር ኳስን በጣም አቅልለው መጫወት ከሚችሉ የአማካይ ስፍራ ተጫዋቾች መካከል አንዱ የሆነ ይበልጥ ለጎል በጣም አድቫንስ የሆነ ግን ታታሪነቱም ጭምር ደግሞ ጥያቄ የማይነሳበት ተጫዋች መሆኑን በተደጋጋሚ እያስመለከቱን ከሚገኙ ተጫዋቾች ውስጥ መሆኑን ያየነባቸው አጋጣሚዎች ቀላል የሚባሉ አይደሉም እና የውድድር ዓመቱ ምርጡን ጊዜ እያሳለፈ የሚገኝ ተጫዋች ነው የምር ለመናገር። ለዛ ደግሞ የሚገባውን የሜዳ ላይ ፐርፎርማንስ ያሳለፈው ተጫዋች የዓመቱ ምርጥ መባለሉንም ጭምር ደግሞ በጸሐፊያን ማህበሩ በኩል ይፋ ተደርጓል። ብሩኖ ፈርናንዴዝ ቀጣይ የእንግሊዝ ፕሪሚየር ሊግ ዓመቱ ምርጥ ሲባላሉ ሌላው ከሚጠበቁት የዚህ ውድድር ዓመት የእሱ ወሳኝ ነገሮች መካከል አንዱ ሊሆን ይችላል። በግሉ የሚያሳካው ትልቁ ስኬት ማለት ነው።